ራሱ የሱ ድምጽ ነው ጌታን እሱ ነው እውነት እናቴ ተሞት እሱ ነው ውስጤን አንዘፈዘፈው ራሱ ነው የኔ ማር ጊዜም የላት መች እየሄድኩ ልስራ ይቀልዳሉ እንደ ማዘር ኩክኔ መቀለል ከሳንተ እኔ ሰራተኛ አምጣልኝ እንጂ ማዳባ አምጣልኝ አልኩት እኔ እቺ ሴት ላይ አልፈርድም እሷ የዋ ምስኪን እንደኔ ተሸውዳ ነው ከዛ ሀገር ለምን ብር ነው የሚፈልገው ላይፍና ፍቅር አይደለም ይው እግዚአብሔርን ነው መላችሁ እንግዲህ የወለቀው ቀለበት ተመለሰ አሁን አልቻልኩም ቀራሳ ወጣለ ለምፍሬውን አትወዝለትም ከዚህ በኋላ ሁለት ራቁታቸውን የሚተዋወቁ ሰዎች መሃል መግባታችን ነው ጥፋቱና ጎሮሮን ሳልበጥስ ላምጣው ገንዘቤን ደፋር ሰላም የማዜቲው ቤተሰቦች በሙሉ እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport stop. አረሙዬ ያበድቃ ነው የሚሉት ህፃን እስቲ ቀስ ብለህ ደግሞ ጀመረ ያው ዋናው በተግባር ነው ቆይ ማላሳይሽ ተግባሩ ይዚ ላይ ቁጭ ነበር ማለት አረጉር መሰራት አረጉር አንቺ ምን አባሽ ነው ታረጋው የተሰብሰበ ለትምህርት መማር እና ምን አባ ነው የሚያማከው ትምህርት ቤት እዚህ አካባቢ ያለ ብሎ ይኖርልሽ ወይ እና ምን ፈልገ ነው ታረጋው ገና አልተማርሽም እስካሁን ነሽ ላስመዝግብሽ የኔ አባት ነኝ በኩርኩም ማለት ነበር አሁን ይሄ ልጅ ከባድ ነው ትንሽ ሲያደግ ከባድ ነው ታርቀዋል ባይዘው አበዛ እንግዲህ የወለቀው ቀለበት ተመለሰ አሁን አልቻልኩም ቀራሳ ወጣለ ለምፍሬውን አትወዝለትም ከዚህ በኋላ ምን አገባን አው ምን አገባንኛ አው እንደ ህዝብ በጣም ትልቅ ነገር ተምረንበታል ብዬ አስባለሁ ባለትዳሮች መሃል አይገባም አይደለም ኩላሊቱን ሳምባውንም ልቡንም ሁሉ ነገሩን ተወሰድ የሱናት አይመለከተንምና ለማንዱ ኮሜንት አበበያለሁ ሁለት ራቁታቸውን የሚተዋወቁ ሰዎች መሃል መግባታችን ነው ጥፋቱ እነሱ በረብረም ተዋወቁ ስለዚህ እኛ አይመለከተንም ግን በጣም ደስ ብሎናል ወልዳችሁ ከብዳችሁ ደግሞ እናያችኋለን ብለን ተስፋ እናደርጋለን አሜን ደማቁ ምን እየጠብሽ ነው ደማቁ አይሰራም ደማቁ ምን እያጠብሽ ነው ወይኔ ደግሞ እንትን ነው ደግሞ ወተር ፕሩፍ አይደለም ይሄ አልትራ አይደለም ምንድነው ሌላ ስልክ ደማቁ ወተር ፕሩፍ አይደለም ደማቁ የሚያጥብሽ ነገር ይጠብ ይሄ ስልክ ነው እንዲሁ የሚወጣው ራሽን ኢኮኖሚክስ ኩትራልሽ ማን ይገዛልሽ ደማቁ ስልክ ነው እንዴት አጠበው እንዴ ቆመሽ ራሱ ማናገርሽ ካሜራ ይዘሽ ማሳጠቢያ መንገድ አለው እንጂ እንዴ ነው ይታጠባል ያልኩሽ እኔ ጋር ብትሆን በኢየሱስ ስም ጭራሽ ደግሞ ቆማ ታናግራታለሽ ካሜራ ይዛለዘው ይሄን ያህል ትግስት ራሱ አላገኝም እኔ ምን አይነት ጉድ ዳትች እንደው ሞራይ ወሬኝ የነ ጳውሎስ ፊልም ከኢትዮጵያ ማልፎ ኢንተርናሽናል ሊሆን ነው ያው በእንግሊዘኛ እየተሰራ ነው Hey Melat please don't kill me Melat please never I'll kill you please Melat don't worry የነ ቶማስ በእንግሊዘኛ never mind ትንሽ Melat በፍጹም በማርያም ትንሽ በማርያም ትንሽ እንግሊዘኛ በፍጹም ወይኔ
Action! Thomas Kifune ባርኔጣ ይገልያለው ቶማስ ደቂቃ ጨምር የተለያዩ ሪል ስቴቶችን እየሸጥን ነው። ቤት የመግዛት ሀሳብ አለው። ሰላም ተብናለሁ። ጤና ይስጥልኝ። ቤት እየሸጥን ነበር። ቤት የመግዛት ሀሳብ ካለ ምንድን ነው ቀርባላላ እንዴ? በላክሽን ገባ እሺ ቀጣይ ምን ይፈጠር ይሆን? አደይ ፔስት አልቀርም ቶማስ ማርና መዱሻ ታዘንብብናለ። ሚስቴ መስሪያ ቤት 3 ናት። እንዴት ነህ? አይ ሰላም፣ እንዴት ነሽ? ባለቤቴ ነች። እንዴት ነሽ? ሰላም ናቲ። አሉ ይመስገን። ኧረ አለሁ እመጣለሁ። አረኛ ብሎ መምጣት አቆመሃል። ኧረ ይሄ ደግሞ ሎጂስቲክ ኦፊሳችን ነው። እንዴ ናቲ እንዴት ነህ? ሰላም ነው? አንተ ደግሞ ስልክ ደውልም አታነሳም። ሳጋዘኝ እንዳለ ባለቤቴ ነች። ታውቂያለሽ? እንዴት ነሽ? ሰላም። እሺ እና እንዴት ነህ? ከሚስቱ ጋር ከሆነ ማሰብ ይሄ ደግሞ ማርኬቲንግ ኦፊስ ምን ለማለት ነው? ሚስቱ ያው በትንሽ በትልቁ እኛ ሴቶች ስለምንቀራ፣ ስለዚህ ከሚስቱ ጋር ከሆነ እንደዚህ ሰላም ተብሎ ሰላም አይ። ስለዚህ ቀለል አድርጎ እንዴት መጠናነ በቃ አለቀ። ስራ ቦታ ላይ ያው ይደብራቸዋል፣ ይደብራል። ምን ይደብራቸዋል አሉ። እኔም በሆነ ይደብረኛል። እንዴ ምንድነው? እንጀራ አይቀርም ካለወጥ ወጥ እዚህ ጋር ነው እንዴ? እሱ ወተታ እንዴ ሲጠማችሁ ሊያረካችሁ ኦ ማይ ጋድ አንዳንዴ ግን ምን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? خلاص በቃ አረካሽ አፌ ቁርጥ ነው። በጣም ብዙ ሰዎች ሲደግፏት ነበር ብንተኛ ሲያለችዋለች። ካልበላሽ እንዴት እንቅልፍ ይወስድሻል? አይሆንም። ምን ይባላል? ሰሞኑን ቲክቶክ ላይ መነጋገር የነበረው ሰዎች ናቸው። የታገቢኛለሽ ወይ ጥያቄ ጠይቋት ነበርና ከዛ ቲክቶክ ላይ የበፊት ባለቤቱ መታ አንዳንድ ነገሮችን ተናግራለች ከዚህ በፊት የነበረውና እንግዲህ ሴቶች ንቁ፣ አረብ ሀገር ያላችሁ ሰዎች እንዲሁም ደግሞ የተለያዩ ሀገራቶች ላይ የምትኖሩ ሰዎች ይሄ ትምህርት ይሆናችኋል ብዬ አስባለሁ። ለልጅቷም ገና ስላልተጋቡ እንግዲህ እንድትጠነቀቅ ይሆናታል ብዬ አስባለሁ። ሰው ከማግባታችሁ በፊት የምታገቡትን ሰው እወቁ፣ በደንብ እወቁ። እና እቺ የበፊት ሚስቱ ናት። ስለሱ አንዳንድ ነገሮችን ተናግራለችና ተከታትለን እንመለስ። ሳላገባ በፊት በልጅነት የወለድኳት ልጅ ነበረች ማለት ነውና በጣም ከባድ ጊዜ ነበር ለኔ ያሳለፍኩት እና ይሄ ፎቶስ እነዚህ ፒክቸሮች በብዙ ሰው ይደውልልኛል። እስቲል ከውጪም ከአሜሪካም እኔንም እሱንም የሚያውቁ ብዙ ሰዎች ይደውሉልኛል። የሚደውሉት ምንድነው ጆዲ ባልሽ አይደል እንዴ ተለያይታችሁ ነው? ምን ጉድ ነው? ቮይስ ሜሴጅ ምናምን ሁላ በጣም ብዙ አለ ማለት ነው የሚልኩልኝም የሚደውሉልኝም እና እኔ እቺ ሴት ደግሞ ስለ እውነት ነው ምላችሁ የተለያየ ሴቶች መተው እኔን ይቅርታ ሲሉ እሷ አትዋሽም። እቺ ሴት ደውዬ አደራሽን እኔ ባለቤቱ ነበርኩኝ እንዳትሸወጂ በእግዚአብሔር ቃል ለምን ምላሱ ላይ በጣም የእግዚአብሔር ቃል ሳይሆን በሱ ላይ የተቀባው እኔ ምን አይነት ቅባት እንደሆነ አላውቅም፣ ጌታ ብቻ ያውቃል። እና እባክሽ እንዳትሸወጂ እህቴ ምናምን ስላት ምንም ችግር የለም እሺ ምናምን አለች። ሌላም ሰዎች እንደዚህ ደወሉላት። 2 3 4 5 ሴቶች ደውለውላታል። አንዷም እኔ ሁሉን ነገር ነግሬሻለሁ እንደ ጲላጦስ እጄን ታጥቤ ከዚህ በኋላ ወጥቻለሁ፣ ነገ ግን እዛ ወስደሹ እንዳይጎዳሽ እባክሽ ብላ ነው ያስረዳቻት ማለት ነውና እኔ እውነት ለመናገር ተለያይተናል። ኦልሞስት አመት ከምናምናችን የተለያየ ነው። ሳይን ቦርድ አለኝ የተጋባንበት የተፈራረምንበት ፊርማ የሳይን ቦርድ አለ። ፎቶ አልበም ሙሉ ፎቶ ቤቱን ባሳያችሁ በጠቅላላ የኔ ፎቶ ነው። አሁን የሱ ፎቶ
ፎቶ እንዳለ ግን እነዚህ ትልልቅ ቦርድ ፎቶዎች ፎቶ ለጥፌበት አልጥለውም ብዬ ቁጭ አድርጌያለሁ። በጣም የተጎዳው ሴት ነኝ። የተጎዳውት ለምንድን ነው? ከኔ ህይወት ስለወጣ አይደለም። ብዙ ሴቶችን በእግዚአብሔር ቃል ሸውዷቸዋል። እውነት ለመናገር እኔ እንኳን አይደለም እኔ አሁን እቺን ሴት በእውነት አልፈርድባትም። ለምን እኔ የሱን በነገራችን ላይ ቃል ኪዳን አይደለም ስሙ፣ ትክክለኛ ስሙ እታች ወርዳችሁ ካያችሁ ትክክለኛ ስሙ ብርሃኑ ዋንጎሬ ይባላል። ከዛ እኔን ካገባ በኋላ ቃል ኪዳን ብሎ ስሙን ቀየረ እንጂ በጭራሽ እኔ እቺ ሴት ላይ አልፈርድም። እሷ የዋህ ምስኪን እንደኔ ተሸውዳ ነው። ከዛ ሀገር ለምን ብር ነው የሚፈልገው? ላይፍ እና ፍቅር አይደለም። ይኸው እግዚአብሔርን ነው የምላችሁ። እሱ የሚፈልገው ላይፍ ፍቅር ወይ ትዳር አይደለም፣ ብር ያላት ሴት መሆኗን ነው። ብር ያለ ምንም ትሁን ምን እንደምል አላውቅም። ብቻ እግዚአብሔር ይሁናችሁ። ሴቶች ግን እባክህ ተጠንቀቁ። የሴት ልጅ እድሜ በጣም አጭር ስለሆነ የላቦሮ ዲስክ ትራክ አንተ ላቦሮ ምንሽ ነው ሙድህ? ከራስ ኪስ ነው መዝረብ የሚቀርህ። አንተም ሰው ሆነ ለመዘረብ በቅተሃል። ድህነት ራሱ ፊቱን አዙሮብሃል። አንተ ናን ኮሽኳሻ ስክም ሰድል እኔ አልፈልግም ለምንዛ ቻለኝ ተሸለማለሁ። ጭራሽ አባሩ ነው የሚሰጠው። ስለዚህ ላለመዘረፍ ያለን አማራጭ ይሄንን ጥቅጥቅ ስልክ መያዝ ነው ማለት ነው። እንዳሰብ 25 ዓመት አልፎሽ ቀጠሮ አለኝ ብለሽ ፋሚሊ የምታስፈቀጂው ያለመመለስም ትችያለሽ። ዝብዝብ ንሽ አልተመለስንም። ከዛስ አንተ ጋር ታኖረናለህ ወይ? አታኖረንም። አለመመለስ የምንችለው አግብተን ስንወጣ ነው። ከዛ ውጪ አለመመለስ አንችልም። ጎዳና እንኖር። አንተ በ40 ዓመት አለ እንዴ ጺምን እየላጨ የምትኖረው? እሺ የኔ ሙላላ ይሄን በጣም ታውቂያለሽ፣ የሚያስደስተኝ ለሰዎች መኖር፣ ለሰዎች እያደረጉ ማለፍ ነው። እኔ ወደፊት እንደው ብችል ማንን መሆን እንደምፈልግ ታውቂያለሽ? ቢኒን ታውቂዋለሽ አይደል? ቢኒ መቄዶንያውን በቃ እንደሱ በቃ ለሰዎች እየኖሩ መሞት። ታድለ ግን በስማም በቃ በጣም ደግልብን ያለ ስለ እግዚአብሔር ልጆቼ ተቸገርኩኝ፣ ያላችሁን ስጡኝ። እግዚአብሔር ይስጥልን። አመሰግናለሁ። አያሳዝኑ? በጣም አንጀቴን በሉኝ በእናትሽ። ለምን ቀንሽ የሰጠዋቸው? ሙሉውን ሰጥቻቸው ልምጣ በእናትሽ። አሳዘኑ። ሰጥቻቸው ልምጣ ሙሉውን። እሺ የኔ አባት አሁን የሚያስጨንቅ ነገር ሆኖ ነው። ምን አይነት ስስ ልብን ያለው ታድዬ አባ። አረ ሉክ እንዴ አንተ ያ ሁላ ገንዘብ ይዘህ ትሄዳለህ እንዴ? ጎሮሮህን ሳልበጥስ ላምጣው ገንዘቤን። ደፋር እንዲህ ዝም ብለህ ዘርፈህ ትሄዳለህ? ራስህ እኮ ነው የሰጠው። የምን ዘርፍ ሞላጫ ኪሎ ደዘውን ይቀመጣል እንዳደራ። ተረጋጋ፣ ሰይጣን ነኝ እባክህ። አንተ ነህ እንዴ? ሁሉም የእጁን ያገኘዋል ሊቆይ እንጂ መች ይቀራል። የዘንድሮ ደግ ሲሆን እውነትም ግራ አጋባችሁን እኮ። አዎ ደግነት በአፍ ብቻ ሆኗል። ግን ጊዜው ነው፣ ምን ማድረግ ይቻላል? ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ማሪ ፊልምኒያ ወይስ ደክሞሻል? እኔም እኮ ከስራ ነው የመጣሁት፣ ለአንቺ ብዬ ነው። አንዳንዴ ታበዛዋለች። ኡፍ ለካ አላገባሁም። የኔ ውድ ባሌ እግዚአብሔር አምላክ በዚህ ዓመት ያሰብነውን ያቀድነውን ምኞቱን ሁሉ አሳክቶ የደስታ የሰላም ያድርግልን። አይናቸው በለኝ አምላክ ሆይ አይን ሳይሆን አይቀርም ይላል ዝብሩ ረዳ ሾጣጣ የሆነ ሰውዬ እናታችሁ
ማግባት እፈልጋለሁ ብሎ ሶሻል ሚዲያ ላይ የመጣው ሰው በባለቤቱ ተዋረደ። እንዴት? ቁመት ሜትር ከ82 ልጅ አለ። አግብተህ ታውቃለህ? አላገባም፣ ግን ልጆች አሉኝ። ስንት ልጅ አለ? ሳያገባ ሶስት ልጆች። የት ነው ያሉት? ካንተ ጋር ፓሪስ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ያሉት። አውሮፓ ውስጥ ከእናታቸው። ኦኬ። የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለም፣ ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ፣ ልጆች ያላት 1 2 3 ችግር የለብኝም። 4 3 አለ አንድ። ኦኬ። አሜሪካ፣ አውሮፓ ወር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ፎቶ አንተ ልጆች ስላሉ እንደውም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እሺ ከ28 እስከ 38 ሃይማኖቷ ኦርቶዶክስ መሆን አለባት። ኦርቶዶክስ ብትሆንም አሪፍ፣ ብቻ ክርስቲያን ትሆን። ዋናው ምንድነው ወላ አማኝ ብትሆን ችግር የለም። ለምን የፈለጋት? እሺ ዋናው ክርስቶስ ማወቅ ነው። እሺ that's true። ቁመቷስ ረጅም፣ አጭር፣ ወፍራም፣ ቀጭን ምን አይነት ሰው ነው የምትፈልገው? ኖ እኔ እሱ ጥሩ ቆመና ያላት አለሽ አይደል? ጥሩ ቆመና ያላት ትሆን እንጂ አጭር በጣም መሆን የለባትም። አጠር ብትልም ችግር የለብኝም። እኔ ረጅም ሴት በጣም አልወድም፣ በጣም ረጅምም አልወድም። ኖርማል መካከለኛ ሰው ሁሉ ነገር ሰውነቷ መካከለኛ። አዎ በቃ መካከለኛው። ወፍራም ብትሆንም ደግሞ ከቁመቷ ጋር የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም። ኦኬ ሰውነትሽ ተመልሽ አንተ ወርካ ጂም ምናምን ትሄዳለህ? አታይም እንደ ፍሌክስ እያደረገ ነው፣ እያሳያችሁ ነው። ጂም ምናምን ትሄጂ ወርካ ዛሬ ጀምሪ ካልሆነ ማለት ነው። ችግር የለውም። ስፖርት መሄድ አይደለም ዋናው ተፈጥሮ ራሱ ነው። አንዳንድ ሴት ጥሩ ሰውነት ያላት አለ እንደዚሁ ናቹራሊ ኢቭን ከወለደች በኋላ ማለት ነው። ኖርማል ችግር የለውም። ማች ማድረግ የምትፈልጉ ዩሮፕ ኦኬ። አሜን ፈረንሳይ ነው የሚኖረው። 40 ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከ82 ቁመቱ ረጅም ነው። ሸበላ 3 ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ከየትም ትሁን ከአፍሪካ ውጪ ላይክ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብሏል። 1 2 3 እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ። ብዙ ሪሌሽንሺፕ ጓደኛ የሚፈልጉ ጥሩ ቁመና ያላት ሚሚ ቴንክ ዩ ኔማ ትክክል ነሽ። እኔ ሲሪየስ ነው የምፈልገው ቁም ነገር። እኔ አሁን ምን የትም ቦታ መሄድ ይቻላል። ችግር ወረቀት አለኝ። ግን ምንድነው ትልቁ ችግር ይሄ ቀልዱ ጨዋታ ምናምን አልፈልግም። እኔ ቁም ነገር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ለፍላጎት ብቻ መሆን የለበትም። አይ አንደርስታንድ። እስቲ አንድ ሴት እዚህ ጋር አክሰፕት ቪዲዮ በጣም ረጅም ስለሆነ እያሳጠርኩት ነው። እሺ ቶሎ ሄሎ አቤት። ሃይ ዋሻው እንደ ከየት ነው? ወጥ ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታክ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? ሚገርም ሳጋልጥ ይቆምጣል አሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቿ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? ተደነባበረች። 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። የት ነው ያለችው አለ እሷ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ እሱ።
ተለያይተን ነው እነሷ ተለያይተን ነው ያለው? አዎ እውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ። ቤታ ስንገናረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያሰኝ ዜና እኮ ነው ያየሁት ዛሬ። ይሄ ምንድነው? የተለያየ ሀገር ላይ ያሉት ሀበሾች እንዲገናኙ ይሄ የትውውቅ አሉ አይደለ? አፕሊኬሽን የዴቲንግ አፖች እንዳሉት ሁሉ እዚህም መስፈርቱ ምናምን ይናገራል። ከዛ እሷም ትናገራለች። ማች የሚያደርጉትን ተስማምተው በውስጥ መስመር አውርተው እንግዲህ እንዲገናኙ ነውና እዛ ውስጥ ነው የመጣው ሰውየው። እንግዲህ ሰምታችሁታል። ባለትዳር አይደለም ግን 3 ልጆች አሉኝ እናታቸው ጋር ነው የሚኖሩት። እኔ እንደውም አንዷም አጎታት ታቆም ምናምን ሲባራስ ኖ እኔ ፍቅረኛ ምናምን ጓደኛ ምናምን አልፈልግም ትዳር ብቻ ነው የምፈልገው ብሎ ትክክለኛ ሰው ነው የሚመስለው በሩቅ እንደዚህ ለምናየው ሰዎች። ግን ሚስቱ ስትመጣ ግን ደንግጦ እንደወጣ ለስራ ሌላ ሀገር እንዴት ነው ሌላ ከተማ ነው እሱ የሚኖረው እና ለስራ በሄደበት ግን ተፋተናል ምናምን ብሎ ነው እንግዲህ ያወራ ሌላ ሰው እየፈለገ ሚዲያ ላይ ለዞም ብዙ ሰው የሚከታተለው ላይ በጣም ያሳፍራል። የእውነት በጣም ያሳፍር ጊዜ ላይ ነው ያለነው በመድኃኔዓለም። ልጆቹ ራሱ ይሄን ሲያዩ ምንድነው የሚሰማቸው? 3 ልጆች የሚያክል ነገር አድርጎ አትሊስት የእውነት ተለያይተው ቢሆን ህይወት ይቀጥላል ማድረጉ አይቀርም ሌላ ህይወት መጀመሩ አይቀርም። ግን አንድ ላይ ያሉ ባለቤቱ ያለች ሳይለያዩ እሺ ትዳር ነው የምፈልገው አለ። ትዳር ፈልጋ የምትመጣ ሰው እኮ የእሷንም ህይወት የሁለት ሰው ህይወት ነው የሚያበላሸው፣ የሚስቱንም የአዲስ የምትመጣውንም። የሚሰማው ነገር በሙሉ በጣም ያሳዝናል። የዘንድሮ 11 እና 12ኛ ክፍል ተማሪዎች ያሉበት ሁኔታ ናና ወሬ ነው። ወደ ቤት ነው 9 ሰዓት ተደወለ። ልብሱ ራሱ 9 ሰዓት ላለ ገና አዳር ልትማራ እንዴ? የምን አዳር ነው? ወደ ቤት ሄዱ ተባለ። ደሞ ሽራ ቤታ እንዴ አይታ ብዩ ይል እንዴ ታየ። አሁን መክሰስ ፈልተህ ወደ ክላስ ግባ፣ ሌላ ወሬ አታብዛ እንዴ። እሺ ቢያንስ ራታችንን ከቤት ይዘን እንምጣ። የምን ራት ነው? ዘበኞች ጣት ያስተርፍታል፣ እሱን ትበላለህ። ለምንድን ነው እገታ ነው እንዴ? ዝም በል። አው እንትን ነው የ12ኛ ክፍል ፈተናም አብዛኛው ሰው እየወደቀ ስለሆነ አንዳንድ የሰዓት ጭማሪዎች ተደርገዋል። በሳምንት 3 ቀን 1 ሰዓት ጠዋት እንዲገቡ፣ በሳምንት 2 ቀን ደግሞ እስከ 11 ሰዓት እንዲማሩ እና ቅዳሜንም ጨምሮ እንዲማሩ ተደርጓልና ለዛ ነው ለራሳቸው ነው። በርግጥ አስታወሳችኋት የባለፈው ቪዲዮ ላይ እንዲሁም ቲክቶክ ላይ በብዛት ተዘዋወረ የነበረችው ልቤ ላይ አፓርታማ ሰርቷል ያለችው የ10 አመት ፍቅራቸው ልጁ ተገኘ። ባይዘው ተገኘ እኮ እንስማው። ቦታ ነው እና በዛ ነው እና ስልክ ምናምን ተመላይ ነው ጋዳሪ አወጣችሁ ማለት ነው። ወለ ልጅ ነው እንደዚህ ብሎኝ ራሱ የሱ ድምጽ ነው። ጌታን እሱ ነው። እውነት እናቴ ተሞት እሱ ነው። ውስጤን አንዘፈዘፈው ራሱ ነው የኔ ማር አፍቃሪ ኦኬ። ፕሮግራሙን ግን አይተኸዋል? ያስተላለፈችውን መልእክት አላየኸውም? ኢንተርኔት ያለበት ቦታ አለ። ኢንተርኔት ያለበት ቦታ አለ። አይ የለም፣ እዚህ አካባቢ አሁን ያለሁበት አካባቢ የለም። ኦኬ። እና ቴክስት የጻፈችልህስ ምናምን አየኸው? እሱን አንብበዋል? ምንም ያየሁት ነገር የለም። አይደረሰሽም ምናምን አስቸጋሪ ነው በጣም ቴክስት። ኦኬ። አሁን ኢንተርኔት የምታገኝበት እንዴት ታገኝሽ? ይገርሞኛል። ኦኬ። ኢንተርኔት የምታገኝበት ቦታ የለም? ከተማ ስወጣ። መቼ ነው ከተማ የምትወጣው? በቅርቡ ትወጣለህ? አላወቅኩም ማለት ለገና ምናምን ለገና እና እስኪ ማለት እንደምንም ብለህ ኢንተርኔት የምታገኝበት ነገር ለ5 ደቂቃም እንኳን ብትሞክር ደስ ይለናል። ብትሞክር እንግዲህ ከቻልኩ እሞክራለሁ። ግን ያለሁበት ቦታ ነው የእውነት መመለሻ እንደዚህ ወይ ቆራሽ ራሱ እንዴት እንደተራራ ታላቅም አይነዋል። ግን እስኪ አንድ ጥያቄ ልጠይቅህ። በጣም ነው የገረመን የ10 አመት ፍቅራችሁ 10 አመት ሙሉ በስልክ ማውራት ምን ያክል ብትወዳት ነው? ግን
ይህንን መመለስ አይከብድም ማለት እንዴት እንደሆነ ታውቂያለሽ? ፍቅር አይገድም በጣም ምናምን ማለት በጣም እሺ እና በጣም ነው የምናመሰግነው። ስልክ አሁን ደግሜ ብደውልልህ 10 ደቂቃ በኋላ ምናምን እውነት ነው ማለት ነው። ብዙ ሰው የውሸት ነው ይሄ ሰውዬ እያለ ነበር። መኪና እየጠበቀ ማለት ለመናገር ልንገባ ማለት ነው ሳይት እና ልንገባ መኪና እየጠበቀኝ እና ቆይ አንዴ ላውራ ምናምን ብዬ ነው። እሺ አበበ እንደውላለን፣ ደጋግመን ሞክራለን። አንተም ደውልልን። እሺ ድምፁ ግን እሱ ነው። ጌታ ምስክሬ ነው። መድዬን ሲላሰማ መድኃኒዓለም ነው የሚብለው። በቃ እሱ ራሱ ነው። ነገ እኮ የሚታይ ነገር ነው። ፍፄ አንተን ሚዲያ እኔ በዚህ ልክ እንትን ልል አይደለም የምትል ሚዲያ እኮ ዘላቂ ስራ ነው የሚሰራው አይደል እንዴ? አሁን ራሱ ውስጤ የምነግርህን ነገር አላውቅም። እኔ አቅም አለኝ ወጣሁ እንጂ የሆነ ነገር ቢለኝ አላውቅም። ድምፁን ሰማ ራሱ እንትን ብሎኛል ማለት እኔ ሁለታችንም የኖርንበትን ህይወት መቼስ መግለጽ አያቅተውም፣ አይከደውም። ትክክል። ምክንያቱም እሱም ዋጋ ከፍሏል። በጣም የእውነት ከልቤ በአካል እንድታገኘውና አብሶ ይቀር እንዲላት እመኝላታለሁ። በጣም ነው የምታሳዝነው እና እንደምትወደው ምናምን ታስታውቃለች። በጣም ብዙ ሰው ደግሞ ኮሜንት ላይ ውሸት ነው ይሄ ነገር ህንድ ፊልም ነው እንዴ ምናምን ሲል ነበር ነው። የእሱን ድምፅ አሁን መስማታቸው በተለይ እውነት እንደሆነ ያረጋግጣል። በጣም ነው የምታሳዝነው። እውነት እመኝላቸዋለሁ የምር አንድ ላይ እንድትሆኑ። እንደው አንድ ላይ እንኳን ካልሆናችሁ ይቅርታ እንዲያረግላት በአካል እንዲገናኙ የሚያወሩበትን አይነት መንገድ እንዲፈጠርላቸው ምኞታችን ነው። በ2040 የሚመጡ የቤት ሰራተኞች እንግዲህ እንዴት ነው ማዘር ያልኩት ዘመናዊ የቤት ሰራተኛ ይቻትና ሃይፎን ነው ስልኳ ራሱ። ያው ማዘርዬ አንዳንድ ቅድመ ሁኔታዎች አሉኝ ልንገሮት። ቀጥ ያውሎት ዊክሊ እሁድ ዘመድ ጠይቃለሁ። ይሁን ግድ የለም ቤተሰብ ማመጠየቅ ግድ ነው። በሳምንት እና ደግሞ ሁሉ ጊዜ ጧት ጂም ሄዳለሁ ለሼፔ። አይሁን ሼፕሽን መጠበቅ ጥሩ ነው አይደለም እንዴ? ማታ ደግሞ ክላስ አለኝ። ራትሽ ደስ ሲል ሩጫ በዛብሽ እንጂ። እና ደግሞ ከጓደኞቼ ጋር ቅዳሜ ጌት ቱጌዘር ስላለኝ ደሞዝ በየሳምንቱ ፈልጋለሁ። ጎሽ ወይ የኔ ልጅ ለም በየቀኑ አናደርጎ የኔ ተኮ ና የኔ ልጅ ና። እኔ የምልህ የት ነው ቤቷ? ጊዜም የላት መች እየሄድኩ ልስራ። ይቀልዳሉ እንዴ ማዘር? ኩክኔ መቀለድ ከሆነ አንተ እኔ ሰራተኛ አምጣልኝ እንጂ ማዳባ አምጣልኝ አልኩኝ። ጋንቹማ አራባን ካሁን የተሳደቡኝማ አቢዩዝ ነው የሚያደርጉኝ። ጎሽ የአሁን ጊዜ ሰራተኞች እውነት ነው እኛ እንድንሰራ ነው መሰለኝ። እኔ አላውቅም ምን እንደምላቸው። ለጉዳይ ፈልግሽ ነው። ምን ነበር? ልጆችን ማግባት ስለምፈልግ እንሰጥ። በግጭ እንደገ ከየትም እየተነሳችሁ የኔ ልጅ እንትን የምትል እርካዝ ወደዛ ለዚህ መሰልባችሁ ምንድነው አንተ ማለቴ ምንድነው ስራ? ትናንት ነው ከእስር ቤት የተፈታሁትና ድራሽ ከእስር ቤት ተፈተነ እንዴ? የኔ ልጅ የምትጠይቀው እንዴት ትደፍረኝ ነው አንተ? እንደው ዝም ብለህ ከየትም እየመጣ ከእስር ቤትም ከምንም እየመጣ የኔ ልጅ እኔ እኮ እስር ቤት መታሰር ፈልጌ እኮ አይደለም እኮ። ምን አድርገህ ነው የታሰርከው? የሆነ ጊዜ ሞቅ አለኝና የሆነኛ ሰፈር የሆነ ቆንጆ ልጅ ያለ ሰውዬ ነበሩ። እሺ እና ልጆችን ለልጄ ስላቸው አጎፈሉ። በቃ ተረኛ ሞቱብኝ። ምን ተረኛ በደንብ ሰውዬው ሞተብኝ። ምን አድርገው ምን ልጅንም ቢያለኝ ገደልኩት። በቃ ጠይቀው ላግባሽ ብለህ ለዛ ነው እንጂ እኔ መታሰር ፈልጌ አይደለም። ላግባሽ ብታገባት ታውቃታለህ እንዴ? አንድ ቀን ያየኋት ግን ትሆነኛለች። አይደለም ችግር አለ። ዋናው መዋደድ ነው ማለት ነው። በቤት ሄደህ በዛ ሄድ ነው እዛ አለች አልብሰራ። ኧረ እንኳን ደህና መጣህ። ሰርግ ምናምን አልፈልግም። ዋናው ህይወት ቁማ ከምትቀር ሊያስቀምጣል እና ክትፎሽ አመሰግናለሁ። እሺ ታገኛታለህ ቤት። በምኑ ቀን ተዋውቅ? ምንድን ነው ያለው? ከሚገለኝ ቢወስደት አይሻልም? ዱዶ ጀለስ ምንድን ነው የምለፈለፍብኝ? ቶኒ ዳታፈነ ይላውራበት ምን
ኃጢአት ልከቱኝ ነው ፈጣሪ። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ